በመጨረሻ ሰዓት እንዴት ያደርጋለህ ብዬ አላሰብኩም። ለሩታ ያለህ አመለካከት ተቀይሮ ነው ይሄን ያህል ርቀት ለመሄድ የወሰንከው ኤፍሬም። እና ደግሞ በቃ አብረሃት ልትሆን ይገባ ነበረ ማለት አሁን እኔ ለምሳሌ ሰላም ውድና የተከበራችሁ የዮርዲ ፋሚሊ እንደምናችሁ ያናችሁ አለን እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ በተለየ ቪዲዮ መተንላችኋል። ዛሬ እንግዲህ ያው የመጣነው ለየት ባለ ቪዲዮ ነው ማለት ግን ከዛ በፊት ሐሳባችንን ከማቅረባችን በፊት ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እንደገና ደግሞ ሼር አድርጉልን ለብዙ ሰው እንዲደርስልን ፋሚሊ በጣም ማለት በቃ መሄድ አለብን እንሄዳለን። ገና ደግሞ እናንተ ነው የምትሉን የምትደግፉንና ደግፉን እንላችኋለን። ላይክ ያደረጋችሁ አበረታቱን በጣም ከልብ እናመሰግናለን። ዛሬ እንግዲህ መተንላችኋል እና ደግሞ ዛሬ የመጣንላችሁ ማታ በተለቀቀው ቪዲዮ ነው። የማታውን ቪዲዮ ሁላችሁም አይታችሁታል ብዬ አስባለሁ። ማለት ፋሚሊ ያልጠበቅኩት ነገር ነው የተፈጠረው ስላችሁ አሁን ለምሳሌ እነሱ በቃ በእርቅ ይመጣሉ ማለት ታርቀው ምናምን ጨርሰው ነገሩን ይመጣሉ ብዬ ነበር ያሰብኩት፣ ግን እንዳሰብኩት አይደለም እና የሆነ ሁሉ ሆኖ በጣም ማለት በኤፍሬም ተናድጃለሁ ስላችሁ ማለት በጣም እንትን አለ የሆነ እንትን አለ ማለት ሞከረና በጣም አናዶኛል። ማይጠበቅ ነገር ነው ያደረገው። መጀመሪያ ብለዋለች ኦኬ እንደዛ አለችው፣ አወሩ፣ ጨረሱ፣ ዘጉ። ግን ካልቻለ እኮ ዝም ማለት ይችላል። ቀሪ ሂጂ ከሚላት ቀሪ ማለት ካልቻለ እኮ ዝም ማለት ይችል ነበርና በጣም ለአብርሽ እንኳን ብርታት እየሆነው ነው ያለው። እዚህ ጋር ምን እሱ ትሄድ ምናምን ሲል አብርሽ በቃ ልክ እንደሆነ ነው የሚያስበው። ኤፍሬም እንዲህ ማድረግ አልነበረብን። በጣም ትልቅ ስህተት የሰራኸውና ከስህተት ተመለስ አሁንም ድረስ ማለት ነው። ለሩታ ያለ አመለካከት ተቀይሮ ይሁን ምን እንዳሰብክኛ ሊገባን አልቻለም ማለት ለሩታ እንዲህ ማድረግ አልነበረብም። ሰው ነች ሂጂ። አሁን እኔ የሆነ ቦታ እንኳን ሂጂ ሲባል ማለት ያን ነገር እንኳን ማድረግ ካለብኝ በቃ የሆነ ሰው የምፈልገው ሰው የምፈልገው ብቻ ሳይሆን የሆነ ሰው አትሂጂ ቅር እንዲለኝ እፈልጋለሁ መሄዳለሁ እንኳን ብል ማለት ነው። አንተ በገገማው ሂጂ ስል እሷ አይምሮ ውስጥ የሚፈጠር ነገር አለና አይደለም እሷ አይምሮ ውስጥ ባለቤቷ አይምሮ ውስጥ እኛ አይምሮ ውስጥ የተፈጠረ ነገር አለ። እንደዛ ማለት አልነበረብህም። ተመለቀሪ እንኳን ባትል ጸጥ ብትላት ምን አለ? አንዳንዴ እኮ ማያገባን ነገር ውስጥ እንኳን አለመናገር እኮ ይቻላል። ዝም ማለት ይቻላል። አንተ አሁን ይሄ ነገር በቃ እንትን ራስን ካገለልክ ከዚህ ነገር ውስጥ በምንም አይነት ነገር ሂጂ ከምትላት ጸጥ ብትላት ይሻላል። እንደዛ ማድረግ አልነበረብም። ሲጀመር ከሩታ ጋር በጣም ፍቅር ነበራችሁ ምናምን ብዙ ነገር አሳልፋችኋል። በመጨረሻ ሰዓት እንዴት ያደርጋለህ ብዬ አላሰብኩም። ለሩታ ያለህ አመለካከት ተቀይሮ ነው ይሄን ያህል ርቀት ለመሄድ የወሰንከው ኤፍሬም። እና ደግሞ በቃ አብረሃት ልትሆን ይገባ ነበረ ማለት አሁን እኔ ለምሳሌ ያኔ እንኳን አሁን ለምሳሌ የሱ ሚስት እኔ ከሷ ጋር ሲሆን ምን ያህል ደስ ይላታል። እኔ ለሱ ስደግፍ ነው ወይስ ለሷ ስደግፍ ነው ደስ የሚላት? ማለት ልክ በሆነበት መንገድ ነው መደገፍ ያለበት። ግን ነገሮችን ከሁለቱም አንግል ብታያቸው ሩታ የሚሰማትንም ስሜት ብታይ በሷ ቦታ ሆነ ብትረዳት ኤፍሬም በጣም እንትን ብልሃታልና አግልልሃታል። እንደ እንትን እንዳልከው አይደለም ሩታ ላይ እንዲህ ማድረግ አልነበረብህም። እና አቤላ ደግሞ በጣም እናመሰግናለን ለሩታ ስላደረገው ነገር ምናምን አብረሃት ሆነሃል፣ ወንድም ሆነሃታል እና በጣም እናመሰግናለን። የሩታ ምርጥ ወንድም አቤል በጣም ከልብ እናመሰግናለን። ሩታ ማለት ትንሽ አሁን እሱ ራሱ መኖሩ ትልቅ ነገር ነው። እንዳይከፋት እንኳን አርጋታል። ኤፍሬም እንደዛ ስላልካት ሊከፋት ይችላል፣ ሊደብራት ይችላል። ግን ደግሞ አሁን ለምሳሌ ሩታ እና አብርሽ ከታረቁ በኋላ ሩታ ላንተ ያላት አመለካከት ጥሩ ላይሆን ይችላል። አሁን ባለከው ነገር ጥሩ ላይሆን ይችላል ያላት አመለካከት ምናምን በቃ እሷ ውስጥ አሁን የጨመርከው ነገር ሊኖር ይችላልና ኤፍሬም ከቻልክ ብትመለስ እንዲህ ማድረግ አልነበረብህ። በጣም ተሳስተሃል። ፋሚሊዎች ኤፍሬም በጣም ልክ ያልሆነ ነገር ነው የሰራው። በዛሬ ምሽት ቪዲዮ ላይ በተለቀቀው ቪዲዮ ላይ እጅግ በጣም ልክ ያልሆነ ቪዲዮ ነው
ባይዘዌ ቤቱ የአብርሽና የሩታ እንጂ የኤፍሬም አልነበረ። የአብርሽና የሩታ ቤት ውስጥ መጥቶ ትሂድ ምናምን የማለት መፍት እንኳን የለውም። በማገባው ጉዳይ ውስጥ ገብቶ ትሂድ ምናምን ማለቱ ያ በጣም እጅግ ስህተት ነው። ትዳራቸውን ሊያድን ሲገባ ትዳራቸውን እንዲቆም ማድረግ ሲገባው ትዳራቸው እንዲፈርስ ምክንያት እየሆነ ነው የመጣውና አዎ አብርሽ በጣም እንትን እንዲሰማው የፈለገ እሷ ብታጠፋ ትዳሩን የሚያድንበትን መንገድ አይደለም እያሳየው ያለው፣ ትዳሩ የሚፈርስበትን አይነት መንገድ ነው እያሳየው ያለውና አብርሽ በጣም የምንነግር ነገር ቢኖር ትዳርን ኤፍሬምን ሳትሰማ ትዳርን ብትታደግ ጥሩ ነው። ትዳርን ብታድን ጥሩ ነው። አንዳንዴ ዝም ብሎ የገባን ሰው ሁሉ ማስገባት ጥሩ አይደለም እና ይህንን ነገር በደንብ አስበበት ብትመለስ አንተ እሷን የመመለስ ችሎታ ቢኖርህ ጥሩ ነው። ጥበበኛ ሰው ብትሆን ብልህ ሰው ብትሆን ጥሩ ነው እና አንዳንድ እንደዚህ አይነት ክፉ ምክሮችን ባትሰማ። ዋጋ የከፈልክበት ትዳር ነው። ብዙ ርቀት አልፈ የመጣበት ትዳር ነው። በጣም ብዙ ነገር ያደረክበት ትዳር ነው እና ይህ ትዳር እንዲፈርስ ምክንያት ባትሆን ወልጄ ልምጣ ስትል እንዴት ልክ ነህ በቃ አይታላ እንዳትሄድ አደረካት። ነገሩ እንዲፈታ መንገድ ፈልጋለሁ አልክ። አንተ ትክክል ነህ። ኤፍሬም ግን በጣም እጅግ በጣም የተሳሳተ አይነት ምክር እየመከረ ነው። ነገ አስወጣትም ሊል ይችላል። ምን እንደሚፈጠር አናውቅም። ወይ ፍታትም ሊል ይችላል። ምን እንደሚፈጠር አናውቅም እና አንዳንዴ ክፉ ነገሮችን ባትሰማ ጥሩ ነው። ክፉ ነገሮችን ባትሰማ ጥሩ ነውና ኤፍሬም ደግሞ እንደዚህ አይነት ነገሮችን ማዳን ካልቻልክ በቃ ከዛ ነገር መሃል ብትወጣ ጥሩ ነው። ከነሱ ትዳር ከነሱ ግንኙነት መሃል ብትወጣ አይታል አይደል? በጣም ነገሩ የመፍረስ ምክንያት እየሆንክ ነውና እስቲል በመቅረቷ ደስ ብሎ ለማደር እንኳን ፍቃደኛ አልሆንክም። አብርሽ ነበር እዚህ ቤት ማደር አልፈልግም ማለት የነበረበት። አንተ ማደር አልፈልግም ብለህ ወጥተህ ጭራሽ ሄድክና የማይደረግ ነገር አድርገሃል። በጣም ፋሚሊዎች እውነት በጣም እጅግ አጸያፊ የሆነ ነገር ነው ኤፍሬም ያደረገው። በጣም የሚደብር ነገር ነው። ብቻ እግዚአብሔር መልካሙን ነገር ያደርግላቸው። አዎ እና በጣም ገርሞናል። ፋሚሊ ኤፍሬምን አልጠበቅነውም በዚህ መንገድ ምናምን ብዙ ነገር ይሄዳል ብለን ነበረ። አብርሽ ደግሞ ማለት እንዳለው ምክር ማለት በቃ እኔ ግራ ገባኝ ሁላ የምር ያኔ ያለውና አሁን ያለው አብርሽ አይደለም። ስትመለሽ የድሮና አብርሽ አታገኙም ምናምን ብሏት ነበረና ማለት አልገባኝም። እሷ ሊረዷት አልቻሉም ነው። እኔ እኮ ግራ ገባኝ። ሊረዷት አልቻሉም ነው። እንደምንም አድርጎ ማለት እንድትሄድ መፍቀድ አልነበረበትም። ያን ነገር እኮ አሁንም እድል የሰጠችው እኮ ነው። ይሄና ነገር አስተካክላለሁ ምናምን ሲላት ይሄው ኦዲየንስ አለ አስተካክል እያለችው ነበርና ያን እድል ይጠቀምበት አልቻለም። ቢሆንም ግን አሁንም ድረስ አብርሽ እንደምንም አድርገህ ብትመለሳት ሩታን ጥሩ ነው። እሷ ያሰበች ያለችው ነገር ሌላ ሊሆን ይችላል። ሁሉም ሰው የራሱ አስተሳሰብ አለው፣ የራሱ አመለካከት አለው። በራስ አመለካከት ብቻ አትሂድ። አንዳንዴ የእሷን እንትንም ለመጠበቅ ሞክር። ኤፍሬም ደግሞ በቃ እኔ እንጃ ብቻ ኤፍሬም ተመለስ ነው መልክ ጥሩ አይደለም ያደረገው ነገር እና ፋሚሊ የዛሬው ቪዲዮ ይሄን ይመስላል። ይህን ቤት እንደገና እንላችኋለን። ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ ሼር እያደረጋችሁ አበረታቱን። እናመሰግናለን፣ እንወዳችኋለን። መልካም ቆይታ።